አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ እንደተለመደው ተመልሼላችኋለሁ ውዶቼ። ቪዲዮውን እንግዲህ እንዳያችሁት ነው። እንግዲህ ንግስቷ ሱመያ በጣም ቪዲዮዋን እያየሁኝ እስከምትለቅ ድረስ እኔ ጉጉት ይዘኛልና በጣም አልቅሻለሁ ማለት ነው። እውነት ለመናገር በጣም ተንከራተተች። በጣም ከሚባል በላይ እሷም ሰይድን በጣም ተንከራትተዋል። እና እንግዲህ ከኢትዮጵያ ወደ የመን ተመልሻለሁኝ። የያዝኩት ፍራንክ ይበቃኛል ብዬ ነበር የያዝኩት። ኢትዮጵያ እንግዲህ ምን እንዳረኩበት አላቅም። አካውንቴን ሳየው 0 ሳንቲም ቀርቶኛል እና አልተሳካልኝም፣ ተመልሻለሁ እያለች ነው እንግዲህ ውዶችዬ። እንግዲህ ምን ትላላችሁ ማለት ነው? አዎ የብር ስር የለውም ይባላል፣ እየተሰራት አልተጨመረበት ቁጭ አደግናትን ያችን። ሁሉም እኮ አሁን ምሳሌ 10 ዓመት 11 ዓመት 20 ዓመት ራሱ ቆይተን ወደ ሀገራችን ስንገባ ታልጨመርንበት ያችን ብቻ የምናጠፋ ከሆነ 3 ወርም 2 ወርም ላያስጠቅመን ይችላል ማለት ነው። ማንኛውም ሰው ሁሉም ሰው ነውና እንኳን አንቺ 3 ሁነሽ ልጅ አለ፣ ወተት አለ፣ ባምበርስ አለ፣ ሁሉ ነገር ስላለ ወጭሽ ብዙ ነው። ዘመድም በስንት ዓመትሽ በ10 ዓመትሽ ወደ ቤተሰብ ስለሄድሽ ደግሞ ቤተሰብ እንግዲህ ብዙ የምፈልጉት ነገሮች አሉ። ባዶ እጅሽን መሄድ ይደብራል። ለአንዱ አንድ ስትይ በጣም አስቸጋሪ ነው። እኔ በነገራችን ላይ 50 ሺህ ብር ጨረስኩ ኢትዮጵያ እንደገባሁ ስትይ 50 ሺህ ብር በጣም አሪፍ ነው እንዴ! አሁን በነገራችን ላይ ኑሮ ውድ ነው። ብሩ ኢትዮጵያ ላይ ምንም እንደ እንትን አይቆጠርም፣ እንደወደቀ ነውና 50 ሺህ ብር 3 ሩህ ሆነሽ በጣም አሪፍ ነው ብዬ አስባለሁኝ ማለት ነው። 50 ሺህ ብር ቀርቶ 100 ሺህ ብር 200 ሺህ ብር ታጠፊያለሽ ብዬ ነበር እንደኔ አስተሳሰብ። ምክንያቱም በየቦታው በየሀገሩ ዙረሻል፣ እየጎበኘሽ ነው፣ ቤተሰብ ጋር ብዙ ወጪዎች ይጠብቁሻልና ስለዚህ እንግዲህ በ50 ሺህ ብር አሪፍ ነው ብዬ አስባለሁ ማለት ነው ቤተሰቦቼ። እና እሷም እንግዲህ በጣም ነው ያሳዘነችኝ። ከኢትዮጵያ ወደ የመን ተመልሻለሁ፣ ያስኩት ፍራንክ ይበቃኛል ብዬ ነበር፣ ድምጥማጡ አለቀ አለች። እንግዲህ እንደመታዋት ቤት ምን ትንብላለች እንግዲህ ቤተሰብ ጋር ውጣ ውረድ አለ፣ በየቦታው ልጆቿን እየያዘች ነው የምትዞረው። ይሄ ሁሉ ሆኖ አሪፍ ነው ብዬ አስባለሁ ማለት ነው። ሰይድም ለብቻ እሱም ለብቻ። አይ ግን አንዳንድ ጊዜ ቆም ብለን አለማሰባችን በጣም አስቸጋሪ ነው። ዙራችሁ አንቺና ሰይድ መገናኛታችሁ ለማይቀር መታረቃችሁ ለማይቀር ቤታችሁን ብትንትን አድርጋችሁ አንቺም ያው የንደትሽን አይተሽ ሰይድም መቼም አንድ ዜ የታዘዘው ውጣ ያለው ገንዘብ ግድግዳ ትጭር ያድራል ነው የሚባለው አይደለ? እና ሰይድም እንግዲህ ታይ መስለው ያንን ሰራ። ሆኖም ግን ይቅርታ እያለሽ እየተከታተለ እሱን በጎን እያጠፋ አንቺን በጎን እያጠፋሽ ነው። እንግዲህ ይሁን ምንም ማለት አይደለም። ሰኢድም እንግዲህ ቪዲዮ ምላሽ ሰጥቷል። ሱመያ እንግዲህ የመን መግባቷን አላየም ነበር ኢትዮጵያ መስለው። እንግዲህ ንግስቷ ሱመያ ይቅርታ አድርጊልኝ፣ አንቺ ያልሽውን እቀበላለሁ፣ ብቻ ወተሽ ንገሪኝ፣ እኔ ያለሁበትም ወይንም ደግሞ ተመልሰሽ ነይ ቶሎ። ሀዩን ፍታታልሽ ዝግጁ ነኝ፣ እፈታታለሁ። ተልጆቼና ተውዷ ባለቤቴ ተልጅነት ተስደተኛዋ ሚስቴ አትበልጥብኝም፣ እተዋታለሁ። ወትሮም እኔ ፈልጌት አይደለም ግዴታው ወርቃብኝ ነው ብሏል። እንግዲህ ሰይድም ትክክል ነው፣ እውነት ነው። እንግዲህ እስኪ ሴቶች ማለት ነው ሴቶች ሰው ትዳር ላይ የምትለጣጠፉ ሴቶች ከሚስቱ የጎደለበት ነገር ቢኖር ነው ወደ እኔ የመጣው ምናምን የምትሉ አንዳንድ ሴቶች አላችሁ። እስኪ አያችሁ፣ እስኪ በሰይድ ማለት ነው ወንድ ልጅ ሲያገባ ሴትን ወደድኩ፣ አፈቀርኩ፣ ልሞትልሽ፣ ልሄድልሽ ብሎ ሲያገባ ነው ደስ የሚለው ማለት ነው። በኋላም ስትጣሊ ስትከራከሪ እንኳን ደስ ይላል። ለምን ነው እንጂ የመጣሁት እኮ
እኔ ለመንኩህም ለማለት ደስ ይላል ማለት ነው። ግን እናንተ ሴቶች የምትለጠፉ የሰው ትዳርም በጥብጣችሁ ለነፍሳችሁም ታቶኑ ማለት ነው። እንግዲህ ሰይድንና ሱመያን ያየ ትምህርት ይሆናችኋል ብዬ አስባለሁኝ። እንግዲህ ውዷ ሱመያ ንግስቷ ሱመያ ወደ የመን ተመልሻለሁ፣ ብሬም ጨርሻለሁ፣ ባካችሁ እምታቆኝ በዚህ የማታቆኝም ስራ ፈልጉልኝ፣ ልጆቼን ይዤ ስራ ገብቼ ልጆቼን ለባምበርስና ለወተት እያደረግኩኝ ስራዬን እቀጥላለሁ። ልጆቼን ለሀዩ ሰጥቼ አልሰቃይም፣ መታቻቸው አልመታቻቸው እያልኩኝ ብዬ ተነስቼ መጥቻለሁ። ስራ ፈልጉልኝ እያልሽ ነው እንግዲህ። እንደኔ አስተያየት ምን ነው ሱመያ፣ ረቴ አሁን እንኳን ተመለሽ፣ አሁንም ተመለሽ። እንግዲህ አንቺ ያልሽውን ማሟላት እችላለሁኝ፣ ብቻ መልስ ስጭኝ። እንግዲህ ሱመያም እንደኔ ምን ነው ታማዳምነት ወደ ሸቃላነት እዞራለሁ ብለሻል። ታይ እንደዚህ ጥሩ አይደለም ማለት ነው። እንኳን ልጅ ይዘሽ ነጣ ሆነሽ መስራት አለመርሹን ትተሽዋል፣ ረስተሽዋል አይደለ? እመቤት አድርጎ ይዞሽ ኑሯል ሰኢድ። እንግዲህ የጎደለብሽ የለም። አሁንም ለምን አገባብኝ ለምን እንደዚህ አረገብኝ ብለሽ እንጂ የጎደለብሽ ነገር የለም። እንግዲህ አንቺ ያሰብሽውን ሰኢድም አሁንም ቢሆን መልስ ሰጥቷል። አንቺ ያልሽውን እቀበላለሁ፣ ከልጆቼና ከሚስቴ የሚብስብኝ የለም፣ መልስ ስጭኝ ወይንም አለሁበት ነይ ቶሎ ውዷ ባለቤቴ ንግስቷ ባክሽ ተበርክኬ ልለምንሽ እያለ መልስ ሰጠ። ሰኢድም እንግዲህ እያለቀሰ ነው የለመነው። እንደዚህ እያለ እንግዲህ ባኔ እንደኔ አስተሳሰብ በአደባባይ ዘንጦ እንዳገባ ማለት ነው። የኔ አስተሳሰብ ነው። እንግዲህ እስኪ እናንተ ደግሞ ኮሜንት ላይ አስቀምጠው። በአደባባይ እንግዲህ በሜዳ እንዳገባ በሜዳ ሀዩን ፈታሁሽ በላት በዩና እንግዲህ ቁርጥ ያለውን ማለት ነው። ያው እንግዲህ ፍታ ለማለትም ቢከብድም ሀራምን ቢሆንም ግን እንግዲህ ልጆችሽ ከሚንከራተቱ አንቺ ተምትንከራተች እንግዲህ ቁርጥ ያለውን ተናግረሽ ናቶሎ በቃ ልጆቼ ሚስቴ ታልክ ናቶሎ እምትይ ከሆነ እንግዲህ ለሰኢድ እንግዲህ መልእክት አስቀምጠሽ እመቤት ሆነሽ ልጆችሽን በቤትሽ ሆነሽ ማሳደግ ትችያለሽ ማለት ነው። እሱም እንደለመደው ስራውን እየሰራ ልጆቻችሁን ታሳድጋላችሁ። እንደ ድሮ እንግዲህ ፍቅራችሁ ተመልሶ ማለት ነው። እንግዲህ ሀዩ እንግዲህ ምን ይበቃሻል? ሀዩ በረኪና ብለሻታል። ሀዩ እንግዲህ ምን ይበቃሻል? ሀዩም እኮ እውነት ለመናገር ቆንጆ ልጅ ነሽ፣ ታምሪያለሽ። ለሁለት ቀርቶ መቼም ፈርዶብሽ ነው እንጂ ማለት ነው። አገባች ፈታች መባሉ ራሱ በጣም እንትን ይላልና ለአንድ ቆንጆዬ ልጅ ነሽ። አንቺም እርጋታ ትንስ እርጋታ፣ ሁለተኛ ሚስት መትሆን አይደለሽም። ለአንድ ተገብተሽ በስርዓት ስነ ስርዓት የሚያስይዝሽ ወንድ ነው አንቺ የሚያስፈልግሽ እንጂ ሰኢድ ለስላሳ ስለሆነ ሰኢድ አይገራሽም ማለት ነው። እንደኔ እና አንድ ቆፍጠን ያለ ወንድ አግብተሽ ስነ ስርዓት ቢያስይዝሽ ደስ ይለኛል ነው እንደኔ አስተሳሰብ። እንግዲህ ለሁለተኛ ሚስት አንቺ በፍጹም አትሆንም። ሁለተኛ ሚስት እርጋታ ያላት አቅል ያላት ኢማን ያላት መሆን አለባት። ተሱመያም ደግሞ በሰል ያለች እሷን የምትገዛ መሆን አለባት እንደኔ አስተሳሰብ እንጂ እንዲህ እንዳንቺ የመጣ የሄደውን የሚጠፈጥፍና የሚያጠራቀም አይመስለኝም። እንደዛ እንግዲህ አንድ ጊዜ ሆን ያለው አይቀርምና እንግዲህ ሱመያም ወደ የመን ተመልሳለች። ልጆቿን ይዛ ወደ ባህሯ ተመልሳለች ማለት ነው። እዛው እየጎበኘች ነው እና 50 ሺህ ብር በጣም አሪፍ ነው ብዬ አስባለሁ። 100 ሺህ ብር 200 ሺህ ብርም አለመጥፋቱ ጥሩ ነገር ነው ማለት ነው። ለዚያውም በስነ ስርዓት ነው ቆጥበሽ የተጠቀምሽው ብዬ አስባለሁ እኔ። እንደዛ እንግዲህ በየሀገሩ እየዞርሽ ከቤተሰብ ጋር ብዙ ጎብኝተሻል አይደለም? ስለዚህ 50 ሺህ ብር ቀላል ነው ብዬ አስባለሁ እንደኔ ማለት ነው። እንግዲህ ከባለቤትሽ ጋር ከሰኢድ ጋር ይቅርታ ተባብለሽ ድሮ ቤታችሁ ተመልሳችሁ እንግዲህ ልጆችሽን ማሳደግ ግዴታሽ ነው። ሰኢድም እንግዲህ አቅሉን ሰብሰብ አድርጎ ያው አገባለሁ 4 አገባለሁ ብሏል። አንቺ የፈቀድሽለትን እንግዲህ 4 ለማግባት ዝግጁ ነኝ ብሏል። እንግዲህ ያስበውን ያው እንግዲህ ሰውየው ቀድርታለሁ ምንም ማድረግ አይቻልም እና
አረብም አገባ ሀበሻም አገባ። እንግዲህ በምክር በቀስታ አያት እንግዲህ ተግባብታችሁ ተመካክራችሁ አሸሸ ገዳሜ ብላ ሱመያ ልትድርግ ትችላለች። ለማንኛውም የዛሬው ቪዲዮ ቤተሰቦቼ ከነን ይመስላል። አገራችንን ሰላም ያድርግልን፣ እርቁን ያውርድላችሁ፣ ያስታርቃችሁ እላችኋለሁ። እንግዲህ ይህን ይመስላል ውዶችዬ፣ እንዳያችሁት ነው ሁሉም ነገር። እንግዲህ ባይ ባይ።